አዲስ ፊልም አለ ለኮረስ ነው የምንፈልግሽ ነኝ። ቆይ ግን እኔ ምን ሆኖ ለመስራት ምን ያንሰኛል? በዛሬው ፊልማችን የምናየው ከካሜራ ጀርባ የተሰኘ ፊልማችን ሲሆን የሀገራችንን ፊልም ከካሜራ ጀርባ ያለውን ታሪክ ያሳየናል። በአንድ ወቅት ዝነኞቹ የኢትዮጵያ የፊልም ባለሙያዎች ፍናን ህድሩና ሙሉዓለም ጌታቸው በሰይፉ በኢቢኤስ ላይ ቀርበው የኢትዮጵያ ፊልም ያበላል ወይ ተብሎ ለቀረበላቸው ጥያቄ ሙሉዓለም መልስ ሲሰጥ ሴቶችን ያበላል ወንዶችን ደግሞ ይበላል ብሎ የመለሰበት አጋጣሚ ብዙዎችን አስገርሞ ነበር። ዛሬ ደግሞ ይህ ፊልም ከሀገራችን ፊልሞች ጀርባ ያለውን ጉድ ለማሳየት ይሞክራል። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ። ፊልም ያበላል ሙሉዓለም ሴቶቹን ያበላል ወንዶቹን ይበላል። ወደ ፊልማችን ስንገባ አንድ ሞገስ ደገፉ የተባለ ታዋቂ ደራሲና ዳይሬክተር የሆነን ዝነኛ ሰው ማሳየት ፊልማችን ይጀምራል። ይህ ሞገስ የተባለው ሰውም ከድጃ የተባለ 10ኛ ፊልሙን ሰርቶ አስመርቆ በሬዲዮ እየተዋወቀ እንደሆነ ያሳየናል። ይህ የተሰማ ባለበት ሁኔታ ውስጥ እናቱ ደውላ ብር ስትጠይቀው እናሱም የለኝም እማ ሲላት እናቱም በጣም አዝና አንተ ታዋቂ ሰው ከሆነ ሀገር ሁሉ ስላንተ አይደል እንዴ የሚያወራው ብላ በጣም ታዝንበታለች። እሱም ለእናቱ የፈለገችውን ነገር ማድረግ ባለመቻሉ በጣም ያዝናል። ይህ በእንዲህ እንዳለ በሌላ ከተማ አንዲት ተናኘ የምትባል ትልቅ አርቲስት መሆን የምትፈልግ ሴት ራሷን በራሷ ትወና ስታስተምርና ስትሞክር ያሳየናል። ቤተሰቦቿም ይህንን ሐሳቧን ሲደግፏት ይታያል። ይቺ ወጣትም ከዚህ ቀደም በምታውቃት ሰብለ በምትባል አሁን ታዋቂ አርቲስት የሆነች ልጅ ፊልሙ እንድታሰራትና ሰዎችን እንድታስተዋውቃት ትለምናታለች። ሰብለም ላይ እሺ ድልሽን ሞክሪ ብላ ለ15 ቀን እሷ ቤት መቆየት እንደምትችል ነግራ ትጠራታለች። በዚህም ደስተኛ በመሆን ተናኘ ወደ አዲስ አበባ ታቀናለች። በሌላ ትዕይንትም ታዋቂ የፊልም ደራሲና ዳይሬክተር ሞገስ ደገፉ የዓመቱ ምርጥ ፊልም በሚል ዘርፍ አሸንፎ ዋንጫውን ተቀብሎ የታክሲ ሰልፍ ተሰልፎ ይታያል። ከዚህ በፊት ፊልም አሰርቷት የነበረች አንዲት ሮዛ የምትባል ልጅ ና ልሸኝት ትለዋለች። እሱም ትንሽ ለመግባት ካንገራገረ በኋላ ወደ መኪና ውስጥ ገባ። ከገባም በኋላ በመንገድ ላይ ያሉ የእሱ ውለታ እንዳለባትና እንደረዳት እሱ ፊልም ስላሰራት ህይወቷ እንደተቀየረ ትነግረዋለች። እሱም ከፊልም ሽልማት እየወጣ እንደሆነ ይነግራታል። ሽልማቱ ምንም የገንዘብ ሽልማት እንደሌለውና ዋንጫ ብቻ እንደሆነ ስታውቅ ታዝናለች። እሱ መጀመሪያም ተከፍቶ የሆዱን በሆዱ ይዞ ነበር እየሄደ የነበረው። እሷ እንደዛ ስትነግረው ትንሽ እንደምተከዝ አደረገው። ተናኘም ወደ አዲስ አበባ ሰብለ ጋር ከመጣች በኋላ ሰብለ አብረዋት ከሚኖሩት ጓደኞቿን ታስተዋውቃታለች። የሰብለ ጓደኞችም ሆነ ሰብለ ብዙ ሱስ የሚያራምዱና አርቲስት መሆናቸውንና ታዋቂነታቸውን ተጠቅመው ዲያስፖራና ሀብታም ወንዶችን በማጥመድ ነው የሚኖሩት። ተናኘም በዚህ ነገር በጣም የተረበሸች ይመስላል። ቢሆንም የዛን ቀን ናይት ክለብ ይዘዋት ይወጣሉ። ለአንድ ወንድም ሊያጣብሷት ሲሞክሩ እምቢ ብላ ትወጣለች። እነሱም የመጀመሪያዋ ስለሆነ እንደሆነና ስትለምደው ሁሉም ነገር ኖርማል እንደሆነ ይነግሯታል። ይህ ቢሆንም ግን ከዛን ቀን በኋላ በተደጋጋሚ ናይት ክለብ መውጣት ትጀምራለች። ከተለያዩ ወንዶች ጋርም ከጊዜ በኋላ መገናኘትና መውጣት ትጀምራለች። እነሱም የተለያየ ኔትወርክ ያገናኟታል። በፈጠሩላት ኔትወርክም የተለያየ ፊልምና ማስታወቂያዎችን መስራት ትጀምራለች። በመቀጠልም ፊልማችን ከ6 ወር በኋላ ብሎ ይቀጥላል። ሞገስ ደገፉ አንድ ትልቅ ታሪክ ያለው ፊልም ጽፎ የተለያዩ ፕሮዲሰሮችን በማናገር ላይ ነበር። ነገር ግን አብዛኛዎቹ ኮሜዲ ካልሆነ አንሰራልህም ይሉታል። በዚህም ስሜቱ በጣም ይነካል። ነገር ግን እህቱ ያላትን ብር አሰባስባ ፕሮዲውስ እንደምታደርገውና እሱ ፊልሙ ከተመረቀ በኋላ በሚያገኘው ገቢ ገንዘቧን እንደሚመልስላት ይስማማሉ። በሌላ እይታ ቲና ወይም በቀደመ ስሟ ተናኘ በጣም ታዋቂ በመሆን የተለያዩ ኢንተርቪዎችን ስታደርግ ያሳየናል። አንድ ታዋቂ ሀብታምን በደላላ ታገኝና ከሱ ገንዘብ ትቀበላለች። መኪናም እንደምታስገዛው ትዝታለች።
ጓደኞቿንም በተቀበለችው ብር ሾፒንግ ይዛ በመውጣት ብዙ ልብስና ጫማ፣ ቦርሳና የተለያዩ የሴት ዕቃዎችን ይገዛሉ። ሞገስ ከዚህ በፊት ፊልም አሰርቷት የነበረችውና ቀደም ሲል መንገድ ላይ አግኝተው በመኪና ሸኝተው የነበረችው ሮዛ ለሞገስ በጣም ውድ የተባለ ካሜራ ገዝታ እንደላከችለት ደውላ ትነግረዋለች። እሱም በጣም በመደሰት በብዙ ያመሰግናታል። ነገር ግን ይህንን ካሜራ ሊቀበል ሲሄድ ጉምሩክ ላይ 100,000 ብር ቀረጥ እንዲከፍል ይጠይቁታል። በጣምም ደንግጦ ለሀገር ብዙ ውለታ እንደዋለና የተለያዩ ሰርተክፌቶችን በማሳየት ይለምናቸዋል። እነሱ ምንም ማድረግ እንደማይችሉና ሕጉ ስለሚል እምቢ አሉት። እሱም በሐዘን በመውጣት ለሮዛ ደውሎ ያለውን ነገር ነግሯት ካሜራውን እንድትመልሰው ይስማማሉ። እሷም በቃ ብሩን ጨምራ እንደምትልክለት ተስማምተው ስልኩ ይዘጋል። ሞገስ ለአዲሱ ፊልሙ ኦዲሽን መውሰድ ይጀምራል። እነ ቲናም ኦዲሽን እንደሚወስድ በመስማት ወደ ሞገስ በመሄድ ኦዲሽን ይወስዳሉ። ሞገስንም በዝና ቢሆንም የሚያውቁት ለመጀመሪያ ጊዜ ከሱ ጋር ይገናኛሉ። ቲናም ኦዲሽኑን አልፋ ፊልሙን መስራት ይጀምራሉ። ቲና ከዚህ በፊት ሌሎች ፕሮዳክሽን ላይ ፊልም ስትሰራ ታስቸግር እንደነበር ሞገስ በመስማቱ ቲናን ያዋራታል። እሷም ተራ ወሬ ነው አትመናቸው፣ በስራዬ አስደስታለሁ ብላው ስራውን ይጀምራሉ። ከዚህ በኋላም ለቲና ሙኒር የተባለው ባለሀብት ሌላ ቤት ይከራይላታል፣ መኪናም ይገዛላታል። ቲና ፊልሙ ከተጀመረ በኋላ እንደተፈራው ማስቸገር ጀመረች። በቀረጻ ቀን እየጠበቋት ጭምር ትቀራለች። በመቀጠልም ሙኒር የተባለው ባለሀብት ቲናን ወደ ቱርክ ሊወስዳት ስለሆነ በቲና ምክንያት የሞገስ ፊልም በጣም አስቸጋሪ ሁኔታ ውስጥ ገባ። ለሞገስም ዋሽታው ለ5 ቀን ብቻ ይፈቅድላታል። ቢሆንም ግን ቲና በፍጹም የምትታመን ሰው አልነበረችም። ከ15 ቀን በኋላ መጣች። ከመጣችም በኋላ ሞገስ ምንም አማራጭ ስላልነበረው ፊልሙን ሰርታ እንድትጨርሰው ያደርጋል። ይህንን ፊልሙን ትላልቅ ሰዎችና ታዋቂ ግለሰቦች በተገኙበት በትልቅ ስነ ስርዓት ይመረቃል። ከዚህ በኋላም ይህ ፊልምም ወደ አሜሪካ ለአንድ የፊልም ፌስቲቫል እንደሚሄድ ከአንድ የውጭ ድርጅት ይሰማል። ጠቀም ያለ የገንዘብ ድጋፍም እንዳለው ይነገረዋል። በዚህም ተደስቶ ሳይጨርስ ፕሮዲዩስ ያደረገችው የእህቱ ልጅ በጣም ታሞ ለማሳከም ብዙ ብር እንደሚያስፈልግ ይነገረዋል። በሌላ ገጽ ላይ ቲናን ያሳየናል። ቲና ወይም የቀድሞዋ ተናኚ በጣም ታዋቂ ከሆነች በኋላ ቀድማ ወደ አዲስ አበባ ካመጣቻት ከሰብለ ጋር ጠብ ከሆኑ ሰዎች ጋር ጓደኛ በመሆን እነሱን ታስቀይማቸዋለች። ስለምትበልጣቸውም እነሱን መናቅ ትጀምራለች። የቲና ጓደኞችም እነ ሰብለም አንድ ተንኮል ያስቡና ቲናን ጉድ ይሰሯታል። እሷ አስቀምጧት የነበረውን ባለሀብት ስለ እሷ ብዙ መጥፎ ነገሮችን ነግረው ከእሱ ጋር ያጣላታል። መኪናውንም ይቀበላታል። በዚህም ተበሳጭታ ሳለ ወደ ሌላ እይታ በመውሰድ ሞገስን ያሳየናል። ሞገስ የታመመውን ሕፃን ለማሳከም ፊልሙን ለመሸጥ ይወስንና ወደ አንድ ድርጅት ሄዶ ስምምነት እየፈጸመ ያለ ስልክ ተደውሎ ፊልሙ ተሰርቆ ዩቲዩብ ላይ መለቀቁ ይነገረዋል። በጣምም ይደናገጣል። የሚያደርገው ነገር ሁሉ ግራ ስለገባው ወደ ቤቱ ይሄዳል። በዚህም የተነሳ ከፍተኛ ቀውስ ውስጥ ይገባል። ለማስታወቂያ ያበደሩት ሰዎችም አምጣ ብለው ይደውሉለታል። ለፕሮዲሰሯም ብሩን መመለስ ነበረበት። በዚህም የተነሳ ስቅስቅ ብሎ ያለቅሳል። ፊልሙ ሊገዛው ለነበረው የዩቲዩብ ድርጅት ደውሎ እንዲገዛቸው ይጠይቃቸዋል። እነሱም አሁን ፊልሙ ስለተሰረቀ በጣም በርካሽ ብር ካልሆነ መግዛት እንደማይችሉ እነሱም እንደሚያከስራቸው ይነግሩታል። በዚህም በጣም ልቡ ተጎዳ። ለልጁ መታከሚያ የሚሆን ብር ከየትም ማምጣት አልቻለም። በመቀጠልም በመንገድ ላይና በየካፌው መለመን ይጀምራል። በፊት ሰርቶ ራሱን ለመቻል የሚታገለው ሞገስ ዛሬ መለመን ይጀምራል። ቲና ጓደኞቿ ያደረጉባት ነገር ሁሉ አውቃ ከነሱ ጋር ጣልታለች። እነሱም በግሩፕ ሆነው እሷን ብቻዋን አጠቋት። እሷም ወደ ቀልቧ በመመለስና ሞገስ የሆነውን በመስማት ያላትን ገንዘብ አሰባስባ ለሞገስ ልጁን ማሳከሚያ ይሁንህ ብላ ሰጠችው። ሞገስም በጣም አመስግኗት ለዚህ ስራዋ ልጁን አብረው እንጠይቅ ብለው ተነስተው አብረው ወደ ታመመው ሕፃን በመሄድ ላይ ያሉ 1 ሚሊዮን ብር ለሞገስ ከሮዛ ይላክለታል። በዛም ተደስተው ወደ ቤት እየገቡ ያለ
ከግቢ ውስጥ አንድ ትልቅ ጩኸት ይሰማሉ። ሞገስ ልቡ ነግሮታል መሰል በድንጋጤ ባለበት ወደቀ። ተናኜ ወይም ቲና በሩጫ ወደ ቤት እየሮጠች ገባች። ያየችውን ማመን ስላቃታት በድንጋጤ አፏን ይዛ ቆመች። ግቢ ውስጥ ሕፃኑ ልጅ ሞቶ የእናቱን ጩኸት ነበር የሰሙት። በዚህም ሁኔታ ሁሉም በሐዘን ተውጠው ፊልማችን ያልቃል። ይህ ፊልም እጅግ አስተማሪና ብዙ ሰዎችን ከዚህ በፊት በሴት አርቲስቶች ላይ ይነሳ የነበረውን ጥያቄ ለማንሳት የሞከረና ዳይሬክተሮችና የፊልም ባለቤቶች የሚያዩትን ስቃይ ለማሳየት ይሞክራል። እናንተም ይህን ፊልም በማየት በብዙ እንድትታተርፉ ጋብዛለን። ይህንን ቪዲዮ እስካሁን ከተመለከታችሁት ወዳችሁታል ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሳምንት በሌላ ቪዲዮ እስከምንመለስ መልካም ጊዜ፣ መልካም ቆይታ።